አሪፍ ነው ላስ ስላደረገ ከሱ ጋር ዮኒ ማኛንማ ትቀጠዋለህ በደንብ ሀጂ ሰው የለውም ቱ ዮኒ ማኛ የለውም። ኦኬ በቃ ከሞጣ አሁን ላይ ስለበራበት ሌላ ሻል ያለ ሰው ነው። እኛ በውስጣና ወይ ሞጣ ወይ ሌላ ማለት ማን አለ? እኔ ብዙ ጊፍተር የለኝም፣ ግን ያ ሁለትም ሶስት ማስደረግ ነው። ምን ያደርጋል? አሁን ነፍሰው ይመጣል። ነፍሰው ጊዜ አንተ ነው ሀጂ ቶሎ ሳይነፍስብህ ቺኮቹ ቤታቸውንም ሸጠው ታሸንፋለህ። እንዳንተ አይነት ጀግና ሰው ሲሸነፍ ቁጭ ብለው ማየት አይወዱም። አበሻኛ አበሾች የዋህ ናቸው። ታው በቃ እንደዚህ ሆነ። ከማን ጋር ነው ሀጂ የምሬው አሁን ቶሎ ብለህ ማለት ነው እግዚአብሔር ሌላ አጀንዳ ሳይመጣ ቶሎ ብለህ በዚህ ሰሞን እንትን እንበልና ሰው እንዳልነው እናንተ እንትን ያልከውን ከሱ ጋር ቢሆን አሪፍ ነው። ከዛ እኛ እንትን እንበልልን ማስታወቂያ እንስራና ቶሎ ብለን ወደ ገደለው በቃ ሞጣም መወዳደር የሚፈልግ ከሆነ በቃ ሼር እናድርግለት እኮ ጥሪ እናድርጋ። ማስታወቂያ እኮ ነው የምንሰራው እኛ መጀመሪያ ለሞጣ አድርሱለት። በቃ ለሞጣ ችግር የለም። ሞጣ ከኔ ጋር መወዳደር የምትፈልግ ከሆነ እናሞክረኝ በቃ ረዘም ያለ ቀጠሮ ታደርግና ኤፕሪል 16 ምናምን ትላለህ። ከዛ በኋላ 16 ቀን ምናምን አለ በደንብ ይቀወጣል። በቃ ጾሙ ሲፈታ ይኛ ታሰት በቃ የጌሙን ስም ቤካ በእኔ ስም ታወርዳለህ። አንበሳ እሺ ቤካዬ። ኧረ የምን አንበሳ ብቻ እናትዬ፣ ምን ለሀጂ ምን ማወርድ ነገር አለ? እኛም እስክናወርድ እስክንመጣም አይጠብቁም ቺኮቹ ታለሽ። ሀጂ እኮ ነው ኤቭሪዌር እኮ አምሳለች እኮ ብራዘራችን። 16 ብሎማ የምን ማራቅ ነው? ተይ እንጂ ፕሮፌት 16 ብለሽ የማይሆን ነገር 6 አላልኩም እኮ የኛ ጾማውን አንዳንድ ቦታ ኢንቫይት አደርግሃለሁ ሞር እንድትታወቅ። አንዳንድ ቦታ በውስጥ ነግረህና ሼር አደርግልህና አንዳንድ ቦታ ኢንተርቪው ትደረጋለህ እና እንድትታወቅ ለራስህ እንትን በልሽ ለራስህ ታወቅ። ካንተ ኋላ መጥቶ ታውቃል። ቤኪዬ ፎሎ ባክ አድርጌያለሁ። እሺ ብሮዬ ቤካ ምርጥ ነኝ። አላረከኝም እዛ ቤርነ ስለማላውቅ እኮ ነው። አንዳንድ ጊዜ ማን እንደሆነ አላውቅም ብዬ ነው። ይቅርታ አባቴ። አብዛኛውን እየገባው ከዛ በኋላ ነው ፎሎ ባክ ማድረግ የጀመርኩት። ሀጂ ጌሙን ስታጫወት ቪዲዮ ላይ ግን ጀላህ እንዳይገባ። ኧረ አይገባም። የኔ ጨዋ ነው። ኤስፒ የጻፈችልን ከስር እያየኸው ነው። እየመለስኩ እኮ ነው። ከጭንቅላት ነው ስትለኝ አይ ከቁርጭምጭሚቴ ነው እያልኳት ነው። ራሱ ገርሞኝ ነው እኮ እያወራችኝ ነበር። ውፍረት ነው ቁመት ነው ትለኛለች። ውፍረት ነው። ከጉቺ ለምን አይሆንም አጂዬ? አይ ጉቺዬማ ጀለስ ሆነናል። ያን ሁሉ ምርቃት መረቃኝ። በቃ ወይ ፕሬዚዳንት ማሜንም ማናገር ነው በሳው በኩል። ምክንያቱም እሱ ነው አሁን ላይ አስተፍረላ ነው የሚለው እሱ። እንደዛ በደንብ መግባት ነው ወደ እንትኑ ለመግባት እነሱ ናቸው ምርጥ። አሁን እዚህ ሰዓት ላይ ቦታ ሰማኝ ፕላን ቢ ምናምን ይዛ አረገደ ነው የፈጠነ መጫወት አለብሽ ብራዘር። በቃ እጫወታለሁ። እኔ አንድ ጌም ነው መጫወት የምፈልገው። ጌም መጫወት አልፈልግም፣ አልወድም። ግን አንድ እጫወታለሁ። እንደዛ ካለ በቤተሰቦቼ እንትን አይ ለመተው እንትን ውስጥ ለመግባትም ምናምን ጌም አይመችሽም። ግን ቢሆንም አንድ ዝም ብለህ መነጋገሪያ መሆን ነው። እንደዚህ አይነቱን ሰው ለምን ከምድረ ገጽ አታጠፉልኝም? እኔ እንደዚህ አይነት ሰውን ብሎክ ተደረገ አልተደረገ ምን ሊያደርገን ነው? በል ወንድሜ እንግዲህ መንገዱን ጨርቅ ያርገለ ጥፋ። ከዚህ ሄለን ወርቅዬ አሉ ከታች ሄለን ወርቅዬማ ታሳስተኛለች። ይቅርበኝ። በሚገርም ሁኔታ ሀጂዬ ሄለን ወርቅዬ እዛ እንትን ትማር ነበር ዩኒቲ እና አንድ ፍሬንዷን እጀናጀን ነበረ እና ቤታቸው ሄጄ እነሱ አራት ቺኮች እኔ ብቻዬን ሆኜ ደቅሰናል። አይገርምም?
አይገርም። ታማኝ ነው። 4 ሴት ብቻውን እሱ 1 ወንድ። ሳም ስምረት ሄለን ወርቅዬ የምትባልና ያለው በሰዓቱ ማነው? ሄለን ወርቅዬ ያለው ሀጅ ነው። እታች ኮሜንት ኧረ እኔ አንብቤ አይደለሁም፣ ከስር ነው የሚጽፉት። አሪፍ ልጅ ነች። ለምን ከእሷ ጋር አትጫወትም? እኔ በጣም ቤት ጀማል ብሎክ አላረኩኝም፣ ፎሎ ምንድን ነው ሚዩት ነው ያረኩት። እሺ አይ እኔ ደህና እንትን ነው የምለው ማለት እሷ ምንም ሚስኪን ልጅ ናት። በቃ እንዴ ጎበዝ። ፊልም አክተር እኮ ናት። አታውቃትም? ድሮ ፊልም ሰርታለች። ምን ፊልም አላቃትም። ካምፓራዳ ነው ምናምን የድሮ 90ዎች ውስጥ ካምፓራዳ ፊልም ላይ ሰርታለች። አላወኳትም። ሄለን ወርቅዬ ያው አክተር ናት እኮ። የኔ ቆንጆ ምንም አሁንም ማጂ አክተር ከዛ በላይ ነው እኮ ነው። ምንም እንትን የለውም። እ? አይ የሆነ ጠፈር ምናምን አምጥቆ አይደለም የታወቁት። ይሄ በጌም ሶ ያ ሀጂ አንተ የመጣበት ከዛ በላይ ነው። ሶ ነው በፊልሙ አሁን ሲያወጡት ትዝ አለችኝ እንጂ በፊት ያው በጌም በጣም ነው። አሪፍ ልጅ ነች። በጣም ምርጥ ልጅ ነች። ናት ብለሽ ነው አንዬ? አይ እኔ አውቃታለሁ በቅርብ ነች። ለዛ ነው እኔም በአካል ስለማውቃት ነው ጉዳይ። እሺ ኦኬ። የት አዲስ አበባ የት ሰፈር ናት? አይ ዩኒቲ ትማር ነበረና እዛ አንድ ስቱዲዮ ተከራይተው ነፍ ሴቶች አዳማ የዚህ ሐዋሳና ይኖሩ ነበርና እዛ አግኝቻት አንዷ ጋር ሄጄ በዛ ነው ማውቃት። ጎንደር ነው የትልትል ፕሌን አመለጠኝ ብላ ደቀሰች። እሷም ምናምን ሆኖ እንደዛ አሳልፈናል። 5 ዓመት 4 ዓመት በፊት አይ ቲንክ አልፈመሰችም ነበር ገና ቲክቶክ እንደመጣ መሰለኝ። ምርጥ ልጅ ናት። ሳፖርት አድርጓት በዚህ አጋጣሚ ሀጂ ወይ ሄሉ ምርጥ ልጅ ናት። አይ ችግር የለውም። እኔ መጫወት ከፈለገች እጫወት፣ ግን ከእሷ ጋር ሳይሆን የእኔ ሰዎች ደግሞ ከእሷ ጋር ሳይሆን ከሌላ ሰው ጋር እንጫወት ነው የሚፈልጉት። ከሞጣ ጋር ኦኬ። ቂጧን ስለሚፈሩ ነዋ ችኮቹ። ቆንጆ በጣም የሚያምር ቂጥ ነው ያላት። ችግሮቹ ፈርተው ነው ቂጧን። እግዚአብሔር አይ እኔ ችግር የለብኝም ለመጫወት አይደለም። ኧረ ማን ነው ብር ከፍሎ በቴሌግራም ቪዲዮ እና እንትን ሚዩት አድርጋቸው በእናት እነዚህ እንዴት እንደሚያስጠሉ። ለወርድማ አትፈቅድልህም፣ ምክንያቱም ታውቃለች። አይ እሷ ስግብግብ አይደለችም። ችግር የለውም። ስግብግብ አይደለች። ምስኪን ሰው ነው። ሎርድ አላየህም? በነገራችን ላይ እንደ ሆረር ተቀይራ ሰውን ራሱ ብሎክ አድርጋለች። የሆነን ሰው ተስማምታለች። እስከ 40 ተፈቅዶልኛል። እግዚአብሔር 40 ፈቅዳለች፣ ተስማምታለች። እኔ ከሷ እስካልሰማሁ ድረስ በጭራሽ። መጀመሪያ ስትገባ 40 ተስማምታለች። አሁን ግን ከገባች በኋላ ግን ሳምሪ ዌልካም ብለናል። ሄድሽ ጠፍተሽ ነበር። ለምን ወጣሽ? አትውጪ እኮ ተናገርኩኝ እኮ። ለምን ትወጫለሽ? ለመውጣት አይደለም መሰለኝ። ምን እንደሆነ ታውቂያለሽ? እኔ ፎር ኤግዛምፕል ሙሉ ከሆነ አንቺን ብትመጪ ቤቱ ከሞላ ላይ ያለው ሰው አክብረሽ ዝም ነው የምንለው። ገባሽ? አንቺም ከገባሽ እድሉን አግኝተሽ ትቀመጫለሽ። ምንም ችግር የለም። የሆነ ቁም ነገር ምናምን አንዳንድ ነገር ካለ ወሬ ካለ ክርክር ምናምን ከሆነ ኦኬ ዩ ራይት። ግን ለእንደዚህ አይነት ጉዳይ ችግር የለውም። ፈታ ቤት ተጫዎች። እሺ አጂ ያመሰግናለሁ። እንዴ ስቴዲየም ላይ ያደረጉት ነው እንዴ? ከስር አንዱ ቡና ገበያ ብሎ ጽፏል ስሙን፣ አንዱ ደግሞ ቅዱስ ጊዮርጊስ ብሏል። ሁለታችሁም አገቡም። ስቴዲየም አይደለም እንዴ? አገቡም። አይ ቲሞቿን ችግር ላይ ስለሆኑ ጎፈንድሚ ምናምን ሊሉ ስለሆነ እነዚህ አገቡም። ይህ ስቴዲየም አበበ ቢቂላ ሄዱ። ወይ ጉድ! እስቢዬ እንዴት ነህ? ጠፋ አለው። ቅድም መጥቼ እኮ ሰው ዘጭ ሲል አይ እንዴ ከታች ሆኜ ትንሽ መታረኩና የሆነች መለቃ ቪዲዮ ነበረች ለቀቅ ያለውኝ። አሁን ጌሙ ምናምን ዝም ብዬ ስለ አንቺ ነው እንጂ ከዚህ በኋላ በቪዲዮ አጥለቀልቀዋለሁ። ቪው ከኔ አሪፍ እኮ ነው። 1 ሚሊዮን ምናምን የታየም ስላለ ደገፍ ማድረግ ነው። እሺ ብሮ ታጫዎች አለው እኮ አንድ ጌም
ያን ግን አሁን ሞር ለመግባት ኧረ የሚከብዱ እንደው በቃ ሪከርደሮች አሁን እሱን ሪከርድ ያላረጉ ለምን ምን እንድነው ሪከርድ ከዛ በላይ የሚደረግ ያኔ ወይ እንትና ባሉ ይሆናል እንዴ 5 አንበሳ እየወረደ ሪከርድ ካላረጉ በየጌሙ ወንድሜ እነግራችኋለን ጀሙ እንዴት ነህ? ሳልወድ በግዴ የሚዲያ ሰው አረከኝ። እኔ አላረኩም። በቃ እኔም እዚህ የታወቅኩ ነው። እባክህ በትንሿን ብትሆን ስማ ጀሙላ ኡቭ ቤት ኡቭ ነው የሚሉት እዛ እያብጠለጠሉ ነው ደግሞ። ማን ነው ኡቭ? ሀጅ ካልመጣ ማን ነው ኡቭ? እኔ እንጃ ኡቭ ቤት ነው ምናምን ወታች ስራጥቼ እኔ ምን አሁን እኔ እንዳትሄድ የትም ቤት እንዳትሄድ፣ ከከፈሉ ብቻ ሄድ። እኔ ለወሬ አይደለም ሄደው ለመጫወት ብቻ ነው የምሄደው። አይ በቃ እንዳትሄድ፣ ይኸው ቤት ላይ ከፈለጉ ይምጡ። እንዳለ መደዳውን ሀጂ እያሉ ነው፣ እየጮሁ ነው። አልሄድም፣ ተዋቸው፣ የራሳቸው ጉዳይ። ያምራል እንደዚህ። ደግሞ ጎበዝ ልጅ አለችኝ፣ ድምፅ ያስገባልሃለሁ። ከአሁን የመጀመሪያ ልጅ ጎበዝ ዘፋኝ ነች። አመሰግናለሁ።